ትላንት አንዳንድ የተፈጠረውን ነገር አይታችኋል። እንግዲህ ያው ከአብርሽ ጋራም ሳንግባባ ነው የተለያየ ነው። በቃ ነገሮቹ ማታ በጣም ብዙ ነገር እያሰብኩኝ ነበር። በቃ እሱ ጋርም አልደወልኩለትም። በጣም ነው ያናደደኝ። ምክንያቱም አንዳንዴ ይሄ የቤተሰብንም ስም የሚያጠፋ ወይ ደግሞ እናት አባቴን ማንገት የሚያስደፋ ነገር እንደሆነ በቃ በጣም እንደው ማታ ነው በጣም በቃ ብዙ ነገር እያሰብኩኝ የነበረው ነው። በቃ የምሬን ነው ሲለኝ እኔ እስካሁን የመሰለኝ በቃ እነሱን ወይ ደግሞ ሄርሜላን ከሩታ ጋር መለያየት ፈልጎ ወይ ደግሞ እነሱን ለማናደድ ምናምን አይነት ነገር የፈጠረው ነው የመሰለኝ። ትላንትና ግን ጭራሽ እኔ የምሬን ነው አብሬ ከሷ ጋር ነው መቀጠል ፈልጎ አብሬያት ነው ከጓደኛዬ ናት ሲል በጣም ያናደደኝ የእውነት። እና ማታ በጣም ብዙ ነገሮችን እያሰብኩ ነበረ። ዛሬ ኤፍሬምን ጠርቼዋለሁ ማለት ከጅምር ጀምሮ ሲጀመር ጅምር ጥፋቱ ያለው ማጋ ነው ብትሉኝ ኤፍሬም ጋር ነው። ከጅምር ጀምሮ ሩታ ጋር ሄደ፣ ከሩታ ጋር ሆኖ ይሄንን ልጅ ሆነ በምን እንዳደረገው አላውቅም፣ ምን እንዳደረገው አላውቅም። እነሱ ጋር ገቡ እና የዚህን ሁሉ ጠንሳሽ ወይ ደግሞ አብርሽ እንደዚህ መሆኑ ምክንያት ሁሉ ሲጀመር ኤፍሬም ጋር ነው ያለው። እና ኤፍሬምን ዛሬ እኔ አንድም ከዛሬ ጀምሮ በቃ ቢያንስ እንኳን ያደረገው ነገር ጥፋቱን እንዲያውቅ እፈልጋለሁ። ምክንያቱም ልክ አይደለም፣ ነጊም እንደዚህ አይነት ስህተት እንዳይሳሳት እንዳይደግም ስለምፈልግ ኤፍሬምን ዛሬ ጠርቼዋለሁ። ያለው ነገር ከትላንትና ጀምሮ ምን አይነት ስህተት ሰርቶ እንደሆነ ምናልባት የተሳሳተው ነገር ራሱ ካለ ያንን ነገር ራሱ ዛሬ እሱን በስነ ስርዓት አብራርቼ መጠየቅ እፈልጋለሁ። ቤተሰቦች ብዙ ቤተሰቦች እንደተናደዳቸው አውቃለሁ። ብዙ ቤተሰቦች ጥያቄ እንዳነሳቸው አውቃለሁ። አብርሽ ለምን እንደዚህ ያደርጋል? አብርሽ ለምን እንደዚህ ሴት ይቀይራል? አብርሽ እንደዚህ ልክ ናችሁ። ይሄ ከናንተም ባለፈ እኛን ራሱ የሚያሳምን ጉዳይ ነው። እኛን ራሱ የሚያበሳጭ ጉዳይ ነው። ምክንያቱም ልክ አይደለም። ሴት በሴት መቀየር አስፈላጊ አይደለም። ሴት ልጅ ትጎዳለች። የሆነ ነገር መጥፎ ነገር ብታደርግ ድጋሚ ደግሞ ፍቅር በራሱ በቃ እሷ ለኔ ደስ ብላኛለች፣ ለኔ ታስደስተኛለች ማለት እሷም ራሱ ገና እሱን ስላለማበሳጨቷ ወይ ደግሞ እሱን ስላለማበደሏ ምንም ዋስትና የለንም። ቤተሰብ ምንም አይነት ዋስትና የለንም ማለት ነው። ስለዛ ዋናው ነገር ምንድነው? እራሱ አብርሽ መስተካከል። አንድ ከዚህ ሀገር ሙሉ ለሙሉ ጥሩ መውጣት ነው ያለበት። በቃ እኔ አውቃለሁ ኤፍሬም ፓስፖርት ራሱ ኤፍሬም ጋር እንዳለ አውቃለሁኝ። ዛሬ ሲጀመር አንድም ትላንትና እንግዲያው ብየዋለሁ ከሷ ጋር የምትቀጥል ከሆነ የኛም ቤተሰብነትን ታቆማለህ፣ በቃ ታጣለህ ማለት ነው ብዬ አናግሬዋለሁ። እስኪ ከራሱ ጋር ያወራል ብዬ አስባለሁ። አልደወልኩለትም፣ ዛሬም አልደወልኩለትም። ትላንትና ከተለያየንም በኋላ አልደወልኩለትም። በቃ አናዶኛል። ምክንያቱም ልክ አይደለም። ታላቅ ከሆንኩኝ ካከበረኝ ወይ ደግሞ ቤተሰቡን የሚያከብር ልጅ ከሆነ እናት አባቱን የሚያከብር ልጅ ከሆነ መጥፎ ነገር ሲሄድ አይ በቃ ይሄ ነገር ልክ አይደለም፣ ቤተሰብ አልወደደልኝም ማለት ነው፣ ስለዚህ ይቅርብኝ ብሎ ይታሰባል። የሚሄድበት መንገድ ካላስደስተው ወይ ደግሞ የሚሄድበት መንገድ ጥሩ እንደሆነ ካልተሰማው፣ አስፈላጊ እንደሆነ ካልገባው አግብቶ ወልዶ ፈታ። ስለዛ አሁን ይሄ አስፈላጊ ስላልሆነ በፍጹም ልክ ስላልሆነ ያለው ነገር ከጅምር ጀምሮ ኤቫ እንዴት ነው? ሰላም ነው? ሁሉ ሰላም ጤና ይመስገን። ዛሬ ትንሽ ተናድጄም ብዙ ነገር አስጨንቆኝም እና ብዙም ከቤተሰብ ጋር ብዙ ነገር እያወራው ነው የመጣው። ደውዬ ላይ እኔ ጋርም ስትደውል እፈልጋለሁ ቶሎ ና ማስተለኝ ቶሎ ብዬ ነው የመጣሁት። የሆነ ችግር ያለ መስሎኝ ነው። ምን የተፈጠረ ነገር አዲስ ነገር? ምንም የተፈጠረ ነገር ችግር ኖሮ ሳይሆን ወይ ደግሞ የተፈጠረ ነገር ኖሮ ሳይሆን ያው የምታውቀው ነገር ነው። ምንም አዲስ ነገር የለም። ገብቷል አይደለ? ትናንትና እንግዲያው መቼስ አይተዋል ቪዲዮውን። አብርሽ እኔና ሩታ ሆነን አግኝተነው ነበረ። ስጠይቀው እረፍ ስለው ምን በቃ እኔ ፍቅርን ወድጃታለሁ ከሷ ጋር መቀጠለው ትላንት የነበረች ሴት ናት፣ ዛሬም ላይ አብሬያት ነው መጓዘው ብሎ ነው መልስ የመለሰልኝ። ባለፈው እኮ ነግሬያለሁ ዴቭ፣ ይሄ ነገር እውነት እንደሆነ እና አብርሃም ይሄ ነገር እንዳደረገው ነግሬያለሁ። ከማድረግ ወደ ኋላ የሚል አይነት ሰው አይደለም። አንድ ካለ አንድ ነው። ይሄ ደግሞ ባለፈው አስረግጬ ነግሬያለሁ። አንተ አላመንከኝም ነበር። እንደውም ሄርሜላና ሩታን ለማብሸቅ ወይም የሆነ ነገር ነበር የመሰለህ፣ ግን ደግሞ አይደለም። አብርሃም ፈልጎት ነው ሁሉን ነገር እያደረገ ያለው። ኖ ፈልጎትም ያድርግ ሳይፈልገውም ያድርግ። ገብቷል አይደለ? ሲጀመር ደግሞ እኔ አብርሽ አሁን አንተ እንግዲያው ወንድሜ ነህ፣ ወንድማችን ነህ። ጥፋት አጠፋ የሆነ ነገር ተብሎ አብርሃም ቢያጠፋ አብርሃምን ቆርጠን አንጥለው፣ አንተ አጠፋ ቆርጠን አንጥለው። ገብቷል አይደል? ኤፍሬም ሲጀምር ደግሞ ስህተት የተሰራው መጀመሪያ ነው። ተረዳኸኝ አይደል? አንተን ጥፋቱ ላይ ያለው አንተ ጋር ነው።
ከጅምር ጀምሮ አንተ ከሩታ ጋር ሆነ ከዚህ ልጅ ጋር አስር ስትሟገተው እና ስትለው በቃ አልፈልግም ሲል ታመመ ምን ሆነ ይሄንን ሁሉ ጥፋት ያጠፋው ደግሞ አንተ ነህ ነው ማለት ምን አደረኩ ገብቶሃል አይደለም ምን አደረኩ ምን አለ ትዳሩ እንዲመለስ ስላደረኩት ነው ጥፋተኛ ሆንኩ ምን ወደ ትዳሩ መች መለስከው አልሆነልኝም እኔ ማለት ወደ ትዳሩ እንዲመለስ ነው ብዙ ነገር ያደረኩት ብዙ ነገር ይሄ ደግሞ ጥፋተኛ ነው አያስብለኝም እንደውም ሊጨበጨብልኝ ነው ምንድነው በልህ መሰለኝ አይደለም እንዴ እንደዚህ አይነት ነገር ውስጥ የገባው እናንተ ሳይሆን አይምሮ አይሰራም ነው ምናምን አይደለም ቢያስብና ማስተዋል ቢችል ኖሮ እንደዚህ አይነት ነገር አያደርግም ነበር ገብቷል እኔ ወደ ትዳሩ ነው እንጂ መለስኩት ምንም አይነት ጥፋት አላጠፋሁም ምኑን ነው ወደ ትዳር የመለስከው በምን አይነት መንገድ መለስከው በእንደዚህ አይነት መንገድ መለስከው እንዴ ገብቷል አይደለም ቻልኩትን ሞከርኩኝ አልሆነም በቃ መውጫ እንዴ አንተ ያለውን እኮ ስላልሰማው ነው መውጫ መግቢያ ያሳጡኝ ኧረ ዝም በለው እሱ ምክንያት ነው የሚፈልገው ዲቭ አንድ ነገር ይሰማኝ ነው እሱ ማለት ነው በዛም ሰበብ ነው የሚፈልገው ምክንያት ነው የሚፈልገው የምን ሰበብ ነው ምንድነው ምን ሰበብ ይፈልጋል እንዴ የምን ሰበብ ነው የሚፈልገው እና እኛ እና ስላል ነው ግዴታ ሌላ ሴት ጋር መሄድ አለበት ወደ ትዳርና ስላል ነው ትዳርክ ይሻላል ትዳርን አርፈ ልጅን አሳድግ ስላል ነው ሌላ ሴት ጋር መሄድ አለበት ነው ይሄ ነው ጥፋተኛ ይሄ ነው ነኝ ጥፋተኛ የሚያስብለኝ ምኑ ነው ጥፋት ይሰራው የቱ ጋር ጥፋተኛ መጀመሪያው ሆኖ ከወንድም ጋራ ሩታ ሴት ልጅ ናት ልክ ነህ ለሷ ማሰብ ክፋት የለው ገብቷል አይደለም ከሷ ግን በዛ ልክ ብቅ ብለህ ስትሟገት ከሷ ጋር ካልኖርክ ሌላ ሴት የሚባል እንዴ ከሄርሜላ ጋር እንደዛ ኤፍሬም ያንተ ጥፋት እኮ ጭራሽ እኔ ከዚህ በፊት እኮ አውርቻለሁ አይደል ያንተ ጥፋት እኮ ጭራሽ ከብሩት አልፎ አብርሽን እንትን ከማለት አልፈ እኮ ሄደ የት ሄድክ ሄርሜላ ቤት ሄደ እኮ ያደረከውን ምን ምራሳ መስሎሃል እንዴ ግን ወንድሜ ስለሆንክ ስለማስብልህ ምንም ቢሆን ምንም ታናሾች ስለሆናችሁ ክፉ ነገር እንዲነካችሁ እንድትጎዱብኝ ስለማልፈልግ ከእናንተ ጋር በዚህ ልክ ማውራት ወይ ደግሞ ሌላ ውስጥ ገብቼ ከእናንተ ጋር ማውራት አሁን ስለኔ ጥፋት ማውራት ይሻላል ወይስ ስለ ፍቅርና ስለ አብርሃም ማውራት ይሻላል የምን ስለ ፍቅር ትላንትና የጠፋው ጥፋት እኮ ነው ዛሬ ላይ ችግር ይወለድ ምንድነው እኔ ጥፋት ያጠፋሁት እኮ ነው አንድ ነገር በግልጽ አድርጋችሁ ነገር ሁላችሁ መታችሁ እኔን የምትወቅሱኝ ምን አይነት ጥፋት ነው ያጠፋሁት እንዴ ዛሬም ላይ ጥፋትን አታምንም ነው እንዴ አንተ ምንድነው ያጠፋው ጥፋትን በቃ ቆይሽ እኔ አብርሃም ላይ ይቅርታ በቃ ትላንትና አጥፍቻለሁ በል ምን አደረኩኝ ምን አደረኩኝ በአንደኛ ደረጃ ከሩታ ጋር ሄደ ወግነ ቤት ካልገባ ሞቼ ይገኛለሁ ማለት እኮ ለትዳሩ ማለት ስላልኩኝ ወደ ትዳርክ ይሻላል ልጅህን ይሻላል ስላልኩኝ የሁሉ ነገር አላገኘኸኝም ትዳር ይሻልሃል ጥሩ ነገር ነው ይሄንን ግን መሟገት የምትችለው እኔ ወንድምህ ነኝ ጥፋት አንተ ወንድሜ ነህ ጥፋት ስታጠፋ ኤፍሬም ራስን ቁጭ አድርጌ እንደዚህ ነው ያለው ሁኔታ ይሄ ነው ስለዛ ትዳርህ ይሻላል ብዬ ማውራት የምችለው ካንተ ጋር ነው እንጂ ሄደ ከሚስቱ ጋር ሚስቱን ይዘህ መጣ በየሆነ ነገር ውስጥ ሲሄድ ሚስቱን ይዘህ ትሄዳለህ የሆነ ነገር እንዴ ኤፍሬም ብዙ ጥፋት ሄርሜላ ተዋል ለምን እንዳልኩ ታውቃለህ ሄርሜላ ከዚህ በላይም ባደርጋትም ችግር የለብኝም ምክንያቱም ከኔ ጋር የምታወራው ምላሷ ምንም ነገር አስደርጋል ገብቶሃል እኔ ግን አንድ ነገር ወንድሜ ላይ ምንም ነገር ያደረኩበት ነገር የለም የሄርሜላ ካላችሁኝ ደግሞ ሄርሜላ ጋር ቤቷ ሄዳ ብዙ ነገር ፈጥራል ብዙ ነገር አድርጋል ካላችሁኝ አዎ አድርጋለሁ ያ ደግሞ ሆን ብዬ ነው ያደረኩት ሆን ብዬ ፈልጌው ነው ያደረኩት እሷም ያደረገችው ያለችው ነገር ልክ አይደለም እኔም ሂጄ የፈለኩት ነገር አደረኩኝ ምን አይነት ልጅ እንደሆንኩኝ ያሳየዋል ማድረግ ያለብኝ ነገር ነው ያደረኩት አለቀ ግን አብርሃም ከሆነ አብርሃም ላይ ምንም ነገር አላደረኩም አሁንም ቢሆን እሺ መልሰው እሺ አሁን አብርሃም አሬ የነገርኩ እኮ ነው የዛኔም እኮ ማለት ነው አልመለስ ብሏል ገብቷል እኔ ግን እውነተኛው መንገድ ላይ እንዲሄድ ነው ያደረኩት አሁንም ቢሆን ወደ ትዳሩ ወደ ልጁ እንዲመለስ እውነተኛው መንገድ ላይ እንዲሄድ ነው ያደረኩት እሱ ደግሞ እውነተኛ መንገድ አልፈለገም ገብቷል ትዳሩን አልፈለገም አሁንም ቢሆን የልጅ እኮ ትዳር አይፈልግም ትዳሩ ይፈልግ ኖሮ እኮ ሮጦ ፍቅር ጋር አይሄድም ነበር ገብቷል ትናንትና የተለያዩ ልጆች ላይ ሄዶ ሮጦ አይሄድም ነበር አሁንም ቢሆን ትዳር ማለት የልጅ ትዳር አለ የሚፈልገው መንዘላዘል ነው የሚፈልገው ምን መንዘላዘል እንዴት ይረፍ እንዴት ከሴት ጋር ነው እንዴ የሚያርፈው ከሴት ጋር ካልሆነ እረፍት የለም እንዴ እሺ ቆይ አንተ አሁን እኔ በጣም በፍጹም እኮ ልታገኙኝ ያልቻላችሁት ነገር እንዴ ለምንድን ነው ይሄ አብርሃምን አውቀዋለሁ እያልከኝ ነው አብርሃም ወንድምህ ነው በደንብ እንግዳው መቼ ነው ከትላንት ወዲያ ነው መቼ ነው በደንብ አውቀዋለሁ ብለህ እኔን እኮ እየተማገትከኝ ነበር በደንብ አውቀዋለሁ ሴት ይዞ ሊመጣ ነው አልከኝ ወንድምን የዚህን ያክል ልክ ካወቅከው አስጨነቁኝ እኮ መውጫ መግቢያ አሳጡኝ የሚሄድበት ቦታ ይከታተሉኛል ካፌ ብቀመጥ ይመጣሉ የሆነ ነገር ባደርግ ይመጣሉ መውጫ መግቢያ አጣውኝ አለ እሺ ምን ለዚህ ምን መልስ ትሰጣለህ አንተ እውነቱን ነው ልክ ነው ገብቶሃል
መግቢያና መውጫ ሳትነዋል። እኛ ግን ለሱ በማሰብ ነበር። አሁንም ቢሆን ማለት ነው እሱ ያወራው ነገር ትክክል ነው። ግን ደግሞ እኛ ለሱ በማሰብ ነው ትዳርክ ይሻላል ብለን ነው ብዙ ቦታ እየሄድን እየለመን ነው ብዙ ነገርም እያደረግን ነበር የነበረው ገብቷላ። እሱ ግን ያ ነገር ሊገባው አልቻለም። በቃ እሱ ምንድነው እያደረገ ያለው በልጅነቴ ሳላስብ ነው ወደ ትዳር የገባሁት። ስለዚህ አሁን ትዳር መያዝ አልፈለግም ነው። ግን ደግሞ አርፎ አልተቀመጠም። አሁንም ከሴት ጋር ነው ያለው። አሁንም የሌላ ሰው ህይወት ነው ያበላሽው ገብቷል። ባለፈው እናንተ እያወራችሁ ነበር ትዳር አልፈልግም አለ። አሁን ላይ ትዳር አልፈልግም በቃ አለ ብሏል አላለም? ብሏችኋል። ትዳር አልፈልግም አለ። አሁንም ድጋሚ ከሌላ ሴት ጋር ነው። ይሄ ልጅ ሲጀመር ጤናው ራሱ ልክ አይደለም። ጤናው ልክ ቢሆን ኖሮ ማለት ነው ትዳር አልፈልግም እያለ ሌላ ሴት ደግሞ ሶስተኛ ሴት አያመጣም ነበር። በመተሳሰብ እናውራ እንጂ መጀመሪያ ልጁ አሁንም ቢሆን ልክ አይደለም። የሰማኸኝ ነው። ትዳር አልፈልግም ካለ እኮ አርፎ ነው መቀመጥ ያለበት። በቃ ገና ጤናው ልክ አይደለም ትለኛለህ እንዴ? ምን አንተ አንዳንዴ እኮ በቃ እሺ መሄጃ አሁን አንዳንድ ጊዜ ምናልባት እሺ በቃ ከሁላችሁም አሁን ሁላችንን ማንጫጫት ፈልጎ ወይ ደግሞ ቤተሰብን ማሰደፍ ፈልጎ ወይ ደግሞ ከእናት አባቱን አንገት ማስደፋት ፈልጎ ነው ይሄንን የሚያደርገው ነው። እኔ አሁን እሱ ነው ፈልጎታል እያልኩ አይደለም። ግን ደግሞ አሁንም ቢሆን ባለፈው እኮ ፈልጎታል እያልከኝ እኮ ፈልጎ ነው የሚያደርገው እያልከኝ እኮ ድርጊቱ እኮ እንደዛ ነው። ስትጠይቀው ሄደህ ስትጠይቀው አዎ ፈልጌ ነው ያደረኩት እያለ ነው ገብቶሃል። በራሱ አንደበት